ከሲኖራ ጋር የሚገናኝ ነው ማለት ነው። ቤት ገብታ ስትወጣ የበፊቱ ፍቅር አገረሸባ አይደል? ለዚህ እኮ ነው ሴት የላከው ሞት አይፈራም የሚባለው። ጠባብ ጭንቅላት ነሽ፣ ጠባብ። ፍታኝ፣ በቃ ፍታኝ። ወይ ፍታኝ፣ ግደለኝ በቃ። አንድ ጥያቄ ልጠይቅ ፈልጌ ነበር። ምንድን ነው? ከሲኖላና ከሜላት ማንን ነው የምታፈቅረው? ሲኖላን። ሜላትስ? ታሪኩ ረጅም ነው። ምንድን ነው? ቆይ ጥያቄ ልጠይቅ ነው? ጥያቄዎችን ልጠይቅህ ነው ያልሽ? ሰላም ቤተሰብ እንዴት ናቸው? አለን እግዚአብሔር ይመስገን። ዛሬ ሲኖላ ድራማ ካች ብለናል ማለት ነው። እንግዲህ ቅዱስ አንበሳ እውነት ጀግና ነህ፣ ጀግናም አይገልጥህም ማለት ነው። መረጃውን ለማንጣት ከድቤ ቤት ገብቶ ነበረ። እንደገባም ድቤ ደርሶበት ነበረ። ደርሶም በጣም ነው ያሰቃየው። አስሮ የወንድነቱ ምልክት አሰረው። ወንድ ማለት ማሰር ሳይሆን ፊት ለፊት መግጠም ነበረ። እሱ ግን ፈሪነት ምልክት አስሮ ያሰቃየው ጀመር ማለት ነው። ድቤ ቅዱስን በሚያሰቃዩ ሰዓትም ምን ልትሰራ ገባህ እያለ በሚቸከችከው ሰዓትም አልናገርም፣ ምንም ልስራ፣ ምንም የምናገረው ነገር የለም፣ አልናገርም፣ የፈለከው ማድረግ ትችላለህ እያለ ቅዱስም ተቀምጦ እየተደበደበ ይገኛል። እንደዛም በሚደረግበትም ዋርካና ሲኖላ ደግሞ በፍቅር ዓለም ውስጥ ፋፈካ ይላሉ ማለት ነው። ይሄን ጉድ አያዩም። እሱ የነሱ ብሎ ነው ይሄን ሁሉ መስቃና ይሄን ሁሉ ስቃይ እየገጠመው ያለው። ያንን በሚያደርግበትም ሰዓትም ዋርካ ይሄ ነገርማ ምንድነው በሰላሙ ነው ወይ ጠፋ ብሎ በሚደውልበት ሰዓትም እንግዲህ ድቤን ያነሳው ስልኩን ማለት ነው። እሱ ጋር ትደዋወላላችሁ እንደ ብሎ ሼማ በጣም ሴራ አለ ማለት ነው። ከኋላ የተከተለ ሴራ አለ ማለት ነው። እኔም አላቀው እያለ ድቤ እየተናገረ ይገኛል። እንደዛ በሚልበት ሰዓትም ግን አያፈቅራትም። ለልክ ነው እንዲህ እያደረገ የሚያጫውትባትና የሚያሰቃያት ማለት ነው። ሲኖላል ሌላ እንዲነካበት ስለማይፈልግ እልክነቱን እሷን ረግጦ ቤት ማሰር ስለሚፈልግ ነው። እንደዛም በሚልበት ሰዓትም ይሄ ሌባ ልጅ ለመውሰድ ከፈለግ ሲኖላን አምጣና ከቤት ካደረክ መተህ ትወስዳለህ እያለው ሲነግረው እሺ በቃ ምናምን ብሎ እሱ ዘግቶ ስልኩን ሲኖላን በሚያናግርባት ሰዓትም እንግዲህ ሲኖላ ምንድነው የሆነውን ነገር ብቻ ንገረኝ፣ ምንድነው እየተፈጠረ ያለው ብላ በምጠይቅበት ሰዓትም ነገራት ማለት ነው። ዋርካ ለሲኖላ ሲነግራት እንዲህ ሆኖ ቅዱስ በጥይት ተመቶ እዛ እየተሰቃየ ይገኛል ማለት ነው። እንግዲህ ምን ማድረግ አለብን እያለ በሚነግርባት ሰዓትም ችግር የለም እኔን ውሰደኝና እኔ እሱ ጋር ቆያለሁ፣ ከዛ በኋላ የምናደርገው እናደርጋለን እያለች እሷም ለዋርካ ትነግረዋለች ማለት ነው። ያንን በምታደርግበት ሰዓትም እንግዲህ ዋርካ እና ሲኖላ ተያይዘው ሲሄዱ ሆነው ነው የቀሩት፣ ቆዩሳ እያለ ይናገራል ማለት ነው። እንደዛ በሚጠይቅበት ሰዓትም እነሱ ትንሽ ከቆዩ እንደምትገደል አትርሳም፣ ህይወት ትጠፋለች፣ ትንሽ ደቂቃ ናት የቀራት፣ እስካሁን ድረስ አይመጡም እንዴ እያለ ድቤም ለቅዱስ ይለዋል ማለት ነው። ትንሽ ታገስ ይመጣሉ፣ እንደሚመጡ እርግጠኛ ነኝ እያለ ቅዱስም ተማምኖባቸው ይጠብቃቸዋል ማለት ነው። እንደዛ በሚያደርግበትም ሰዓትም ቅዱስ የታሰረው ማሰሪያ ለግድ ፈቶ እንዳለ የእግሩንም የእጁንም ፈቶ እያለ እሱ ተሸሽጎ ሲመጣ ድቤ እንደነበረ መስሎት ቶሶቶስ እያለ ሲከተል እዛ እነበረበት ሲሄድ እሱ ግን የለም አምልጧል ማለት ነው። እንዲያመለጠ መቶታል። ከኋላ መቶ ያለው መረጃ ከጃኬቱ ኪስ ነበረ። ያንን መረጃም ወስዶበታል ማለት ነው። ያንን ከወሰደ በኋላም በር ላይ ነው እንግዲህ የወደቀው። እነሱም በር ላይ ደርሰውለታል፣ ሲኖላና ዋርካ ማለት ነው። በር ላይ ሲደርሱለትም መጨረሻ ላይ በቃ እንደዛ በሚያሰቃይበት ሰዓትም በር ላይ ከደረሰለት በኋላ እሱን ታቅፈው ወደ ሕክምና ቦታ ነው የወሰዱት ማለት ነው። እሱን ይዘው ሂደው እነሱ ተመልሰው ወደ ቤት መጡ። ቅዱስንም እንትን ብለው ወደ ቤቱ መለሱት ማለት ነው።
እነዛ በሚመልሱበት ሰዓትም ቅዱስ እንግዲህ ማርያምን እውነት ጀግና ነው፣ ከምር ተመችቶኛል፣ ለነሱ መስዋዕት እየከፈልን ያለው የበፊቱ ሴራ እየቆረቆረ ነበረ። እቺ ነገር ሲስተም አላት ከኋላ የምመጣው መዘዛለች እያለ ሳስብ ነበረ። ግን ይሄ ሁሉ መስዋዕት ህይወቱን አሳልፎ እስከ መስጠት ድረስ ሂዷል ማለት ነው ለነሱ። እንደዛ በሚያደርጉበትም ሰዓትም እንግዲህ መጨረሻ ላይም እቺ ሚጥሚጣ እህቷለች ለማቃጠል ምችም አንደኛ ናት የሰራት፣ እሷ በማቃጠል ላይ ትገኛለች ማለት ነው። ዋርካንም ስትጠይቀው ከሲኖላና ከሜላት ማንን ትወዳለህ ብላ በምትጠይቅበት ሰዓትም እኔ የምወደው ሜላትን ይቅርታ እኔ የምወደው ሲኖላን ነው፣ ሲኖላ ናት፣ እሷ አይመለከተኝም ብሎ ሲመልስላት እንዴት እንደዛ ያደረግክ? እኔ ግን ይሄን ነገር ከወንድሜ ላይ ያለውን ሳላጠፋ አልቀርም፣ እሷን ከዚህ ካላስወገድኩኝ እያለች በሲኖላ ትቆጣለች ማለት ነው። እሷን እኔ ቤት ሰራተኛ ሆንኩ ማለት ነው አይደለ እያለች በምትናገርበት ሰዓትም እንግዲህ የቤት ሰራተኛ መሆንም ቅመሹ እንደዚህ ነው ማለት ነው። እሷን የቤት ሰራተኛ ገረድ እያልሽ ስትናገሪ ነበረ። ተራሽን ደግሞ አንቺ እንዲህ በማየታችን በጣም ደስ ብሎናል፣ ግን አሁንም ነገሯን አላቋረጠችም ማለት ነው። መጨረሻ ላይም ለሜላት ደውላ ሜሉዬ ነፍሰ ጡር ነሽ እንዴ? 4 ወር ነሽ እንዴ? እያለች ሲኖላ እንዴት ታዳምጣት እያደረገ ስታወራ ሲኖላም ተናዳ ተቃጥላ በምከድበት ሰዓትም ሲኖላ እኮ ነፍሰ ጡር ሆናለች ብላ በምጠይቅበት ሰዓት እንኳን ደስ አለሽ እንኳንም ሆነሽ ብላ ስትል ከዋርካ ጋር ተጋይተዋል ማለት ነው። ዋርካና ሲኖላ ተጋይተዋል ማለት ነው። ከቅዱሴ ዘንድ ሄዳ እያለቀሰች ትገኛለች ሲኖላንም ፈልጉ አግኝቷታል ማለት ነው። አፍኖ ይዞ ሂዷል ዲቤ ማለት ነው ወደ ቤቱ። በቀጣይ ባድ መልካም ጊዜ ቤተሰብ